ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ያችን ትምህርታችን ሂሳብ ቁጥሮችን እንዴት በቀላል መንገድ ማንበብ ይቻላል፣ እንዴት በቀላል መንገድ መያዝ ይቻላል የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው በሙሉ የተለያዩ ቁጥሮች አሉ። ስለዚህ እንዴት በቀላል መንገድ መያዝ ማንበብ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ፣ እንግዲህ 1 እስከ 9 የሚደርሱ ቁጥሮች አሉ። ከመጀመሪያው ስንጀምር የመጀመሪያው በጣም ቀላል ነው። 1 0 ነው ያለው 10 እንላለን። ኦኬ፣ ከዛ ሁለት ቁጥር ካለው 100 እንላለን። 100 ከዛ 40 ሲሆንስ 40 ሲሆን 1000 ብለን እናነባለን። ስለዚህ 1000 3 ዜሮዎች አሉት ማለት ነው። ኦኬ፣ ወደዚህኛው ስንሄድ ኦኬ፣ ከዚህ ጋር ለብቻዋ የምታዩት እቺ 10 ነች። ከነጥብ ወይም ደግሞ ከኮማው በስተቀኝ በኩል 3 ዜሮዎች አሉ። ስለዚህ 10000 ብለን እናነባለን። ስለዚህ 10000 ስንት ዜሮዎች አሉት? 1 2 3 4 ዜሮዎች አሉት ማለት ነው። ስለዚህ 4 ዜሮዎች ካሉት 10000 ተብሎ እንደሚነበብ መያዝ ይኖርብናል ማለት ነው። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ስንት ዜሮዎች አሉ? 1 2 3 4 5 ዜሮዎች አሉ። ስለዚህ ከነጥብ ወደዚህ ያለውን 100 እንላለን። ከዛ 3 ዜሮ ስላለው ስንት እንላለን? 100,000 ብለን እናነባለን። ስለዚህ 100,000 ስንት ዜሮዎች አሉት ማለት ነው? 5 ዜሮዎች እንዳሉት መያዝ ይኖርብናል ማለት ነው። ስለዚህ 5 ዜሮዎች ካሉት 100,000 ተብሎ ይነበባል ማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ከዚህ ጋር ደግሞ ስንት ዜሮዎች አሉ? 6 ዜሮ 1 2 3 4 5 6 ዜሮዎች አሉ። ስለዚህ 6 ዜሮዎች ካሉት 1 ሚሊየን ተብሎ ይነበባል። 5 ዜሮዎች ካሉት በሺ 100,000 እንላለን። ከሺ ቤት ነው የሚቆጠር። ነገር ግን 6 ዜሮዎች ካሉት ከሚሊየን ቤት ነው። ስለዚህ ይቺ ቁጥር 1 ስለሆነች 1 ሚሊየን ተብሎ እንደሚነበብ መያዝ ይኖርብናል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ 20 ይላል። 20 ከዛ 200 የመቶ ቤት 2 ዜሮ አለው 200 ከዛ 2000 3 ዜሮ አለው እየጨመረ ነው የሚሄድ። ኦኬ፣ ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 4 ዜሮ አለ። ስለዚህ 4 ዜሮ ካለ 20,000 ብለን እናነባዋለን። 20,000 ስለዚህ የሺ ቤት 4 ዜሮዎች አሉት ማለት ነው። ስለዚህ ከኮማ ወደዚህ ያለችው 20 ስለሆነች 20,000 ብለን እናነባዋለን። ኦኬ፣ ከዛ ወደዚህኛው ስንሄድ ስንት ዜሮዎች አሉ? 5 ዜሮ። ስለዚህ 5 ዜሮ ካለው ደግሞ ከኮማ ወደዚህ ያለችው ስንት ነች? 200። ስለዚህ 200,000 ብለን በቀላሉ መያዝ እንችላለን ማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 6 ዜሮ አለ። ከኮማ ወደዚህ 4 ዜሮ ከዚህ ጋር 2 ዜሮ ስለዚህ 6 ዜሮ ካለው ደግሞ ከሚሊየን ቤት ነው የሚገኝ። ስለዚህ ይቺ ቁጥር 2 ስለሆነች 2 ሚሊየን ተብሎ ይነበባል ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ 30 ከዛ 300 እነዚህ በጣም ቀላል ስለሆኑ ነው። ከዛ 3000 ስንት ዜሮ አለው? 3 ዜሮ። ከዛ ወደዚህኛው ስንሄድ 4 ዜሮ። ስለዚህ ከኮማ ወደዚህ ያለው 30 ስለሆነ 30,000 ብለን እንይዛለን። ስለዚህ 30,000 4 ዜሮዎች አሉት። ኦኬ፣ ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 5 ዜሮ። ስለዚህ ይሄ ቁጥር ስንት ነው? 300። ከዚህ በኋላ ደግሞ 3 ዜሮ ስላለ 300,000 ብለን በቀላል መንገድ እንይዛለን ማለት ነው። ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 6 ዜሮ። ስለዚህ ይቺ ቁጥር 3 ስለሆነች 3 ሚሊየን ተብሎ ይነበባል ማለት ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ ይቺ ቁጥር ስንት ነች? 40 400 ከዚህ ጋር ስንት ዜሮ አለ? 3 ዜሮ። ይቺ ቁጥር 4 ስለሆነች 4000 እንላለን። ከዛ 4 ዜሮ አለ። ይቺ ቁጥር ስንት ነች? 40። ስለዚህ 40,000 ብለን እናነባለን። 40,000 ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 5 ዜሮ። ስለዚህ ይሄ ቁጥር ስንት ነው? 400። ስለዚህ 400,000 ብለን በቀላል መንገድ መያዝ። ኦኬ፣ ከዛ ስንት ዜሮ አለ? 6 ዜሮ። ይቺ ቁጥር ስንት ነች? 4። ስለዚህ 4 ሚሊየን ተብሎ ይነበባል። ኦኬ፣
ወደ 5 ስንሄድ 50 500 5030 ኦኬ። ከዛ 50000 40 ኦኬ። ወደዚህኛው ስንሄድ ስንት ዜሮ አለ? 50። ስለዚህ ይህ ቁጥር ስንት ነው? 500። ስለዚህ 500,000። ከዛ ወደዚህኛው ስንሄድ 60። ይቺ ቁጥር ስንት ነች? 5። ስለዚህ 5 ሚሊየን ተብሎ ይነበባል። ኦኬ። ወደ ስድስተኛው ስንሄድ 60 600 6000። ከዛ ወደዚህኛው ስንሄድ ስንት ዜሮ አለ? 40። ይቺ ቁጥር ስንት ናት? 60። ስለዚህ 60,000። ኦኬ። ከዛ ወደዚህኛው ስንሄድ 50። ይሄ ቁጥር ስንት ነው? 600። ስለዚህ 600,000 እንላለን። እሺ። ከዛ ወደኛው ስንሄድ 60 አለ። 60 ካለው ከሚሊየን ቤት ነው የሚገኝ ብለናል። ስለዚህ ይቺ ቁጥር ስንት ነች? 6። ስለዚህ 6 ሚሊየን ብለን ማንበብ እንችላለን ማለት ነው። ኦኬ። ወደ ሰባተኛው ስንሄድ 70 700 ኦኬ። ከዛ 7000። ወደዚህኛው ስንሄድ ስንት ዜሮ አለ? 40። ይቺ ቁጥር ስንት ነች? 70። ስለዚህ 70,000 70,000 ስንት ዜሮ አለው? 40። ኦኬ። ከዛ ወደኛው ስንሄድ የቁጥር ስንት ነው? 700። ስለዚህ ስንት እናለን? 700,000 700,000 ስንት ቁጥር አለው? 50። ኦኬ። ከዛ ወደዚህኛው ስንሄድ ስንት ዜሮ አለው? 60 60 ካለው ደግሞ ከሚሊየን ቤት ነው። ይቺ ቁጥር 7 ስለሆነች 7 ሚሊየን ብለን ማንበብ እንችላለን ማለት ነው። እሺ። ወደ ስምንተኛው ስንሄድ 80 800 8000። ከዛ ይቺ ቁጥር 80 ስለሆነች 80,000 80,000 ስንት ዜሮ አለው? 40። ከዛ ይህ ቁጥር ስንት ነው? 800,000 800,000 ስንት አለው? 50። ይህ ስንት ነው? 8 ሚሊየን 8 ሚሊየን ስንት ዜሮ አለው? 60። ኦኬ። ወደ መጨረሻው ስንሄድ 90 900 9000። ከዛ ይህንን 90,000 እንላለን። ይህንን 900,000። ወደ መጨረሻው ስንሄድ 9 ሚሊየን ብለን እናነባለን። ስለዚህ እያንዳንዱ ስንት ዜሮ እንዳለው መያዝ ብቻ ነው ማለት ነው። ከዚህ ጋር 1 ዜሮ ካለው ማን እንደሚባል፣ 2 ዜሮ ካለው 4 ዜሮ 3 ዜሮ 4 ዜሮ 5 ዜሮ 6 ዜሮ እያንዳንዱ ዜሮን እየቆጠርን ስንት ዜሮ አለው ማን ተብሎ ይነበባል የሚለውን በማየት በቀላል መንገድ መያዝ እንችላለን ማለት ነው። የዛሬ ትምህርታችን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።